ዛሬ የምናየው አቶም ነው። በመጀመሪያ ፖታሺየም ኢነርጂ ነው። ፖታሺየም ኢነርጂ ማስ ግራቪቲ ሀይ ነው። መጠን የምድር ከፍታ እና ከፍታው ማለት። ከዛ በኋላ የምናየው ኢ ኢዝ ኢኳል ቱ ማስ ሲ ስኩዌር ነው። ይህ ቀመር ከፍተኛ ቀመር ነው። ይህ ቀመር የተጀመረው በ1905 እንዴት የጀመረው? ይሄ አንድ ባንድ ኢ ኢዝ ኢኳል ቱ ማስ ታይምስ ስኩዌር ማለት ኢ ኢነርጂ ነው። ኤ ማስ ነው። ይሄ ደግሞ ከፀሐይ ያለው ርቀት ወይም ስፒድ ኦፍ ላይት። ይሄ ደግሞ ማስ ነው። ማስ ነው። ይሄ ደግሞ ኢነርጂ ነው። ይሄ ኢነርጂ ነው፣ ማስ ነው። ይሄ ከፀሐይ ያለው ርቀት ነው። እሺ ዋናው ሲ ስኩዌር ትልቁ ጨዋታ የሚጫወተው ሲ ስኩዌር ነው። ሲ ስኩዌር ነው ትልቁን ጨዋታ። ሲ ስኩዌር ደግሞ ከፀሐይ ያለው ርቀት ደግሞ 2.29 ከፀሐይ ያለው ርቀት ማለት 29.792.458 ነው ሜትር ፐር ሰከንድ። በሰከንድ ደግሞ በሰከንድ ያለው ርቀት ደግሞ 3 ሚሊዮን 300 ሚሊዮን ነው በሰከንድ ማለት ምድር ፀሐይ ያላት። እሺ ከዛ በኋላ የምናየው ነገር ደግሞ አንድ የሆነ ነገር ላሳያችሁና አንድ ፍጥነት በጨመረ አንድ የሆነ ነገር ፍጥነት በጨመረ ቁጥር ጊዜ ለዚህ ቁስ እየቀዘቀዘ ይሄዳል። ይህ ስንል አንድ ሰው ጊዜውን በአግባቡ መጠቀም ከጀመረ ከዚህ እዚህ ቀስ ብሎ ስሎ እያደረገ ከዚህ እዚህ ስሎ ወይም ቀስ ብሎ እየሄደ ከሆነ ጊዜ ለዛ ሰውዬ እየራቀ ይሄዳል። ወዴት? ወደዚህ እየራቀ ይሄዳል። ከዚህ እዚህ 5 ደቂቃ የሚወስድበት ከሆነ የመንገዱ 5 ደቂቃ የሚወስድበት ከሆነ ሰውየው ደግሞ በ10 ደቂቃ ቢሄድ ቀስ ብሎ በ10 ደቂቃ ቢሄድ ለዛ ሰውዬ 5 ሲቀነስ 5 ማለት ለዛ ሰውዬ ምን ሆነ ማለት ነው? በ5 ደቂቃ መሄድ የነበረትን መንገድ በ10 ደቂቃ በመሄዱ ለዛ ሰውዬ ጊዜ ወደ ኋላ ሄዷል ማለት። ከዚህ ወደዚህ በ5 ደቂቃ ቢሄድ ደግሞ ለዛ ሰውዬ ጊዜ በ2 ደቂቃ ሊደርስ ይችላል ማለት ነው። በፍጥነት ከሄደ በ2 ደቂቃ ይደርሳል። 5 ሲቀነስ 2 3 ማለት 3 ሚኒት ምን አድርጎታል? ቀዝቀዝ ወይም ለዛ ሰውዬ ታይም ቀስ ብሏል ማለት። እሺ ለምሳሌ በዚህኛው ቀመር ስንሰራ እሺ ኢነርጂ ኢዝ ኢኳል ቱ ማስ ታይምስ ሲ ስኩዌር አይደለ? ማሱ 0.001 ኪሎ ግራም ቢሆን እሺ ወይም 1 ሜትር ጁል ማለት እንችላለን። ከዛ የፀሐይ ፍጥነት ደግሞ በሰኮንድ 0.0000000 ሲባዛ በአንድ ማስ ጁል ኢዝ ኢኳል ቱ ስንት ይሆናል መሰለህ? 0 ጁል ይሆናል ማለት ነው። ይሄ ማለት በጣም እቺ ማለት ይሄኛው ማሱ ማለት በጣም ከሚባለው በላይ እቺ ነጥብ ልትሆን ትችላለች። እቺ ነጥብ አያችኋት? እዚህ ጋር ያለችው ነጥብ እቺ ነጥብ ትሆናለች ማሱ ማለት የዚህ ኪሎግራም እዚህ ጋር ያለችው ኢነርጂ ማሷ ማለት ወይም አቶሟ
በቃ 0.000.000 ኪሎ ግራም ቢኖራት ያላት ኃይል ደግሞ 0.9.0 ኪሎ ግራም ጁን ነው። ያየናት 9.0 ጁን በዚህ ኃይል 3000 ቤቶችን በዚህ በነጥቧ ቅድም ባገኘናት 9.90 ጁን 3000 ቤቶችን በአንድ ቀን ማብራት ይቻላል። ይህ ትልቅ ከሆነ ማሱ ትልቅ ከሆነ አለ በዚህ ቅድም ባየነው 9 ጁን ባገኘነው በትንሹ ያው በዚህ ቅንጣት ማለት 3000 ቤቶችን ማብራት ይቻላል። የነት 9 ጁን በዚህ ቅንጣት ያን 3000 ቤቶችን በቀን ማብራት ከተቻለ ትልቁን ይሄ የሚያክል ማሱም ማለት ብናስበው ዓለምን ማጋየት ይችላል ማለት ነው። ዓለምን ማጋየት ይቻላል ማለት ነው። ጽንሰ ሐሳብ ወደ ምድር ስናወርደው ወደ ምድር ወደ ምድር ስናወርደው ምን ይባላል መሰላችሁ? ኒውክሌር ኢነርጂ ይባላል። ኒውክሌር ኢነርጂ ማለት ለመጀመሪያ ጊዜ ፕሮዲዩስ የተደረገው በ1905 ነው። ለመጀመሪያ የተባለው ቀመሩ ደግሞ የቅድሙ ቀመር ነው። E is equal to mass times c ስኩዌር ነው ማለት ነው። ከዛ ይሄ እንደ ኢነርጂ ነው። ይሄ ማስ ነው። ይሄ ሰን ማስ ኢነርጂ ነው። እሺ ከዛ ዋናው ጨዋታ የሚጫወተው ቅድም እንዳልኳችሁ ሲ ስኩዌር 300,000 ሚሊዮን በሰከንድ ይጓዛል ብያችኋለሁ ከፀሐይ። ከዛ 300,000 ደብል ስናደርገው ነው ስኩዌር ስናደርገው ያ ጨዋታ ይጫወትልናል። ቁስ ስንል የታመቀ ኃይል ነው። የታመቀ ኃይል ማለት ደግሞ ስለ አቶም እንደዚህ እናደርግና እዚህ ፕሮቶን እና ኒውትሮን አሉ። ይሄ ደግሞ ኒውክለስ ነው። ይሄ ፕሮቶን ነው፣ ኒውትሮን ነው። ይሄ ደግሞ ኒውክለስ ነው። ከዛ እዚህ ጋር ያለው ደግሞ ኤሌክትሮን ይባላል። ዋናው ጨዋታው የሚጫወተው እንዴት ነው መሰላችሁ? እዚህ ጋር ፕሮቶን እና ኒውትሮን አለ። እዚህ ጋር ኤሌክትሮኖች አሉ። እዚህ ጋር እንደምታዩት ኤሌክትሮኖች ነው እንደዚህ ሳልኩላችሁ። ከዛ ኤሌክትሮኖቹ ስንበታትናቸው መጀመሪያ እነዚህን ከነካናቸው ፕሮቶን እና ኒውትሮኖቹን ካወጣናቸው ከፍተኛ ኃይል እናገኛለን። እነዚህ ኤሌክትሮኖቹን በሌላ እንደዚህ አድርገን ይሄኛውን ኤሌክትሮን ወደዚህ ማምጣት ከፍተኛ ኃይል ይፈልጋል። እሱን ደግሞ በሌላ ቪዲዮ እናሳያችኋለን። እቺን ኤሌክትሮን ወደዚህ ኤሌክትሮን ለማምጣት ከፍተኛ ኃይል ይፈልጋል። ከፍተኛ ፕሮቶን እና ኒውትሮኖቹ እዚህ ጋር ኒውክለስ አለ። ኒውትሮን አለ። ከዛ ኒውትሮኖቹን
ከዛ ወደ ብዙ እዚህ አቶም ማለት ይሄ አቶሙን ደግሞ ስንከፋፍለው እንደዚህ እናገኛለን። እንደዚህ እናገኛለን። ከዛ እነዚህ ደግሞ ወደዚህ ይከፈላሉ። ልክ እነዚህ ከፍተኛ ኃይል ስናበዛባቸው ይበታተናሉ፣ ወደዚህ ይቀየራሉ። ወደዚህ ይቀየራሉ። ከዛ እዚህ ጋርም እንደዛው ወደዚህ ይቀየራሉ። ይሄ ሁለቱ ፈርመንቴሽን የሚያካሂዱት ምን ይባላል? የተጨናነቀው አቶም ወደ ትንሽ የሆነ ኃይል ሲፈልግ ይፈነዳል ማለት። እነዚህን ደግሞ በሌላ ቪዲዮ ያሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ።